ይሄ አሁን እኔን የሚያወግዘው አካል እኮ የዛሬ 5-6 ዓመት ዋና ቀንደኛ የዶክተር አብይ አገዛዝ ደጋፊ ሆኖ በእኔና ባንቺ ላይ ዘመቻ ሲያደርግ ነበር እኮ ይገባ አስተሳሰብ ይህ አስተሳሰብ ትግሉ ውስጥ አይደለም በትግሉ ዙሪያ እስካለ ድረስ የኢትዮጵያ ህዝብ ትግል የአማራ ህዝብ ትግል ቢልሚ የትም ሊደርስ አይችልም ካሁን በጣም ያዘንኩት መሬት ላይ ያሉ አንዳንድ የፋኖ መሪዎች ቃል አቀባዮች ሳይቀሩ ይሄ የግለሰብ ጉዳይ ነው እኛን አይመለከትም የሚል ሁሉ መግለጫ ይሰጡ በጣም አሳሳች ሆነ ነገር አሁን ይሄ እነዚህ ሰዎች የተሰጣቸው ውክልና አንድም ቀን ተነስቷል ተብሎ አልተነገረም ተነስቶ ከሆነ መነገር አለበት በይፋ ተነስቷል ከነዚህ ሰዎች ጋር ምንም ግንኙነት የለንም እነዚህ ሰዎች የሚናገሯቸው ነገሮች የሚፈጽሟቸው ድርጊቶች ሁሉ እኛን አይመለከትም ተጠያቂ አይደለንም ተብሎ መነገር አለበት እና በዚህ ረገድ ትልቅ ብዥታና ክፍተት ስለማይ ይሄ ዝም ብሎ ባየር ላይ የተንጠለጠለና የጥቂት ሰዎች ስብስብ ምንም ከሌሎች ኃይሎች ጋር ግንኙነት የሌለው ተደርጎ ይቀርባል እና አንዱ ክፍተት የፈጠረው ነገር ይሄ ስለሆነ ነውና እኔ በዚህ መልኩ ማቅረብሽ በጣም ተገቢ ነው ብዬ አምናለሁ አስታውሳለሁ እኔ አንቺ ጋር ይቅርብ አይቅርብ አላውቅም አራቱ የፋኖ መሪነን ያሉ ሰዎችም ወጥተው ነው በድምጽ ቃለ መጠይቅ የሰጡት የሚወክለና አካል ይሄ ነው ከዛሬ ነው ብለው ሰጥተዋል እርግጠኛ አይደለሁም ባንቺ ይቅርብ አይቅርብ እና አንዱ ይሄን ክፍተት አይደለም ግን አሁን መስጠታቸውን አውቃለሁ አዎ anyway ምንድነው ዞሮ የዚህ ጽሁፍ አላማው ምንድነው አንደኛ ይሄው አሁን ያነሳናቸው ነጥቦች ለህብረተሰቡ ግልጽ ማድረግ ነው ባንድ በኩል ይሄን ነገር ያነሳን ያለ ነው ከሰዎች ጋር መነታረክ ፈልገን አይደለም ወይም ደግሞ የኛ ስም ስለተጠራ አይደለም ይሄ ነገር በደንብ ታቅዶ በተደራጀ ሁኔታ የሚሰራ ስራ ስለሆነ ያንድ የሁለት ግለሰብ ጉዳይ አይደለም በድርጅት ደረጃ ተዋቅረው እውቅና ሁሉ በአሜሪካን ሀገር አስመዝግበውታል ይሄን ድርጅት በፋኖስ ተመዝግቧል ሰርቲፊኬት አላቸው ህጋዊ የሆነ ሰርቲፊኬት መሬትም ላይ ይወክላቸው ኃይል አለ ዝም ብሎ ምንም ከትግሉ ጋር ግንኙነት የሌላቸው ሰዎች ተደርገው መታየት የለበትም እና ይሄ ስህተት መሆኑን ማሳየት ነው የኔ ወረቀት አንዱ አላማ ሁለተኛ ይሄ እየተደረገ ያለው ዘመቻ እኔንና አቶ ገዱ አንዳርጋቸው ወይም አንዳንድ ሰዎች ብቻ የሚመለከት አይደለም በእኛም ላይ የተደረገው ዘመቻና ቅስቀሳ በጣም ህገወጥ ነው ስህተት ነው መሆን የማይገባው ነው ግን ከዛ ያለፈ ዘርማንዘሮቻችንን የሚመለከት ይሄ ቀላል አባባል አይደለም ዘርማንዘር ማለት የብዙ መቶ ሺዎችን ዜጎች የሚመለከት ከዛም አልፎ መሬት ላይ ያለው ትግል የሚመለከት የአማራን ህዝብ የሚመለከት የኢትዮጵያን ህዝብ የሚመለከት እነዚህ ሰዎች ያደረጓቸው ቅስቀሳዎች በአጠቃላይ ሲታይ የወቅቱ የአማራ ህዝብ ትግል አንድ ወጥ የሆነ አመራር እንዳይኖር ድርጅት እንዳይኖር የሚያደርግ የሚከፋፍል ይሄን ህብረተሰቡ ሊያውቅ ይገባል እነዚህ ሰዎች ያደረጉ ያሉት ቅስቀሳ የአማራ ህዝብ ትግል ጥርት ያለ አሰባሳቢ የሆነ የፖለቲካ አጀንዳ ወይም ፕላትፎርም እንዳይኖር የሚያደርግ ይሄን ህብረተሰቡ መገንዘብ አለበት እነዚህ አካላት ያደረጉ ያለው በጣም አክራሪ የሆነ ዘረኛ የሆነ ቅስቀሳ የአማራ ህዝብ ትግል ባለም አቀፉ ህብረተሰብ በውጭ መንግስታት እንዳይደገፍ የሚያደርግ ነው ይሄን ህዝቡ ማወቅ አለበት እነዚህ ኃይሎች ሁሉንም ህዝብ ጠላት አድርገው እየፈረጁ የሚያደርጉት ቅስቀሳ የአማራ ህዝብ ትግል በሌሎች የኢትዮጵያ ህዝቦች እንዳይደገፍ ብቻ አይደለም በጥርጣሬ በፍራቻ በስጋት እንዲታይ የሚያደርግ ይሄ ትግል ደግሞ በሌሎች የኢትዮጵያ ኃይሎች እስካልተደገፈ ድረስ ከሌሎች የኢትዮጵያ ህዝቦች ትግል ጋር እስካልተባበረ ድረስ የትም ሊደርስ አይችልም ስለዚህ ይሄ ጉዳይ እንዲህ ዝም ብሎ የግለሰቦች ጉዳይ አይደለም ትልቅ የህዝብና የሀገር ጉዳይ ነው ይሄን ህዝቡ ማወቅ አለበት በትግሉ ዙሪያ ያሉ ተዋናኞች ማወቅ አለባቸው ማወቅ ብቻ አይደለም አውቀውም ደግሞ ታግለው ይሄን መጥፎ አስተሳሰብ ማሸነፍና ከትግሉ ማራቅ አለባቸው ማስወገድ አለባቸው አጠቃላይ የወረቀቴ መንፈስ ይሄን ነው የሚያሳይ ይሄ ትግል ደግሞ እንዲሁ በግለሰቦች በሰዎች ላይ ብቻ አይደለም አሁን የነዚህ ሰዎች ጥቃት ያነጣጥ በሰላማዊነት ላይ ነው በሰላም ላይ ነው ያነጣጠው በምንም ተአምር ስለ ሰላም ማውራት የለባችሁ ስለ ሰላም መነጋገር የለባችሁ በጣም እኮ የሚያሳዝን ነው ሪዮት እንዴት የጥላቻ ንግግር ከኢትዮጵያ ይጥፋ ብላችሁ ትነጋገራላችሁ ብለው እኮ ነው የሆነጀሉ አንድ ሁለተኛ ከብሔር አጥር ወጣችሁ ከሌሎች ኢትዮጵያኖች ጋር እንዴት ትገናኛላችሁ ከሌሎች ብሔር የፖለቲካ ሰዎች ጋር እንዴት ቁጭ ብላችሁ ትመክራላችሁ የሚል
ይሄ በአንድ በኩል ጸረ ሰላምነት ነው፣ በሌላ በኩል ደግሞ ጸረ የኢትዮጵያ ህዝብ አንድነት ነው። እና ይሄ እንደምታው ቀላል አይደለም። እንዲህ አይነቱን አስተሳሰብ በተገቢው ጊዜና ሁኔታ ታግለን ካላሸነፍ ነው ካሁን ቀደም በአገራችን በተለያዩ ድርጅቶች ሲሆን እንደታየው የወቅቱንም ትግል ያኮላሻል፣ ያዳክመዋል ብቻ አይደለም ያኮላሻል። እና ጉዳዩ ትልቅ የሆነ የህዝብና የሀገር ጉዳይ ስለሆነ ነው ይሄ ወረቀቴን አሁን ጽፌ በዚህ ደረጃ ለማስተራጨት የተገደድኩት እንጂ እኔ በግሌ ያላስተናገድኩት አሉባልታ የለም። እስካሁን ድረስ ያልተባለ ወደፊት ስለኔ የሚባል አዲስ ነገር ያለ አይመስለኝም። የኔ ጉዳይ ያሳስበኝ ጉዳዩ ከዛም በላይ ከዘር ማንዘሮችም በላይ የአማራ ህዝብ ጉዳይ የኢትዮጵያ ህዝብ ጉዳይ ስለሆነ ይሄን አስተሳሰብ ደግሞ ታግሎ ማሸነፍ አስፈላጊ የሆነ የማይታለፍ ቅድመ ሁኔታ ስለሆነ እና ይሄ ነው ዓላማው። ታስታውሻለሽ አንድ የኦነግ አመራር አካል የሆነ ኮሎኔል አያና የሚባል ሰው በጣም መጥፎ ንግግር ተናግሮ ወጥቼ አወገዝኩ፣ ግን አርቲክሉን ጻፍኩበት። ታስታውሻለሽ ያኔ የኦሮሞ ብሔርተኞች በኔ ላይ ከፍተኛ ዘመቻ ከፈቱ። አሁን እኔን የሚቃወሙ የአማራ ብሔርተኞች ግን በጣም ሄሮ አድርገዋል፣ ተደሰቱ። ልክ ልካቸውን ነገሩ ብለው ሲያደርጉ ነበር። ከአሉላ ሰለሞን ጋር ለመጀመሪያ ጊዜ ክርክር ሳደርግ እንደ ሄሮ ተቆጥሬ ያን ንግግሬን እየቆረጡ በየቲክቶኩ ሲጠቀሙበት፣ ከአቶ በቀለ ገርባ ጋር ስወያይ ስከራከር እንደ ሄሮ ቆጥረው ያን ንግግሬን እየቆረጡ ይጠቀሙበት። ተመልከቱ፣ ተመሳሳይ አይደለም ሪዮት። ቅድም እንዳልሽው እስካሁንም ድረስ የነበሩት አገዛዞች አሁንም በስልጣን ላይ ያለው አገዛዝ እነዚህ ሰዎች ያሉትን ነገር በኢትዮጵያ ምድር ብሎት አያውቅም ነው። በፖለቲካ አመለካከታቸው የተለዩዋቸውን ሰዎች በጠላትነት ፈርጀው ዘራቸው ትውልዳቸው መቋረጥ አለበት እንዳይቀጥል መደረግ አለበት እንደ ናዚ ዘመዶች ብሎ በኢትዮጵያ ምድር የተናገረ ሰው በዚህ መጠን ጄኖሳይድን በድፍረት በኩራት ወጥቶ የተናገረ ሰው ነው ያለው። አይ እነዚህን ሰዎች ሳወግዝ ለነሱ ጀግና ነበሩ፣ ሄሮ ነበሩ። ከአማራ ተወልደናል የሚሉ ሰዎች ግን እንዲህ አይነት ከዚያም የባሰ ነገር ሲናገሩ እና ሳወግዝ ግን ምንድነኝ እኔ የአማራ ህዝብ ጠላት ነኝ፣ ባንዳ ነኝ። እንዲህ አይነት ፍረጃ ውስጥ ነው የተገኘው። ይሄ እንዴ አማራ ክልል ውስጥ የሚካሄደው ትግል አሁን የሰዎች ትግል ነው። በዛ ውስጥ ያሉ እንቅስቃሴ የሚያደርጉ ኃይሎች ሰዎች ናቸው። እንደማንኛውም የሰዎች እንቅስቃሴ ስህተት ሊሰሩ ይችላሉ፣ ድክመት ሊኖርባቸው ይችላል። ለምንድን ነው የማይተቹት? አሁን ግን የሚፈለገው እነሱ ጣዖት አድርገን እንድናመልክ እንዳንተችን። አሁን ይሄ የማይጠይቅ ትውልድ የሚል ርዕስ ይዞ እየወጣ ከፍተኛ የሆነ የስም ማጥፋት ዘመቻ የሚያደርገው ስብስብ ሌሎችን መተቸት አለባቸው፣ መጠየቅ አለባቸው ይላል። እሱ ግን እንዲመለክ ነው የሚፈልገው። ምን ሲሆን ነው እኔን የምትተቹኝ? እኔን የምትተቹኝ ሰዎችማ አሳያችኋለሁ። ቁንጥጫ እኮ አይደለም ይሄ ገና ግልምጫ ነው። ነው ስርዓት እታገላለሁ ብሎ የተቋቋመ ስብስብ ስርዓቱን መታገል ትቶ ስርዓቱን የምታገለውን እኔን በዚህ መጠን እየወጣ ፕሮግራም እየሰራ መታገል ለምን አስፈልገው? ምክንያቱም ሁለት ነው እዛ ጽሁፌ ላይ ገለጽኩት። አንደኛ አንቺም የተሳተፍሽበት ብሔር ዘለል የሆነ ሰዎች ከተለያየ ብሔር የመጡ የተለያየ የፖለቲካ አመለካከት ያላቸው ሰዎች የሚነጋገሩበት የውይይት መድረክ ላለፉት 3 ወራት ሳካሄድ ነበር። በጣም ውጤታማ የሆነ ውይይት ነው የተካሄደው። ወደ 33 የሚዲያ ውይይቶች ተካሂደዋል። ወደ 53 የሚሆኑ ወይም የምትሆኑ ታዋቂ ኢትዮጵያውያን ተሳትፋችሁበታል። 2 ሰፋፊ የዙም ውይይቶች ተካሂደዋል። በእነዛ የዙም ውይይቶች ታዋቂ የሆናችሁ ሰዎች ንግግር አድርጋችኋል፣ ሐሳብ አቀርባችኋል። ይሄ ለዚህ ስብስብ አልተዋጠለትም። ምክንያቱም በምንም ተአምር ኢትዮጵያዊ የሆነ እንቅስቃሴ እንዲፈጠር አይፈልግም። የኢትዮጵያዊነት ጠላት ሆኖ ነው ይሄ ስብስብ የቆመው። ስለዚህ አንዱ ችግሩ ምንድነው? ይሄ ልደቱ የሚባል ሰውዬ ኢትዮጵያዊነትን እያስተባበረ ነው። ሰዎች ከብሔር ማንነታቸው አልፈው በኢትዮጵያዊነት ለጋራ ህልውና እንዲነጋገሩ እያደረገ ነው። ይሄ እኛን ይጎዳል ብሎ አምኗል። አንዱ ለዚህ ስብስብ በኔ ላይ ዘመቻ ማድረግ ምክንያት የሆነው ምክንያት ይሄ ነው። ሁለተኛው ራሱ የጠቀሰው ምክንያት አለ። ለምን ፕሮፌሰር ኤፍሬም ይስሐቅ ያዘጋጀው መድረክ ላይ ከነ ፕሮፌሰር እዝቅኤል ጋቢሳ ጋር ተገናኘ የሚል ቅስቀሳ የተካሄደ በዋና ምክንያትነት የተጠቀሰው እንደው
ይሄ ነው ታስታውሻለሽ የእናንተን ውይይት መሰረት አድርገው ያቀረቡት ይሄ አንደኛ ያ ውይይት የጸረ አማራ ውይይት አይደለም የአማራ ጉዳይም አልተነሳም በዛ ውይይት ላይም የፋኖ ተወካይ ጭምር ቀርቧል ስሙን ያልጠቀስነው ስሙን እንዲጠቀስ ስላልፈለገ ነው የእንዲህ አይነቶቹን ሰዎች ቅስቀሳ ወይም ስም ማጥፋት ፈርቶ ማለት ነው በነገሮች ላይ እኔ ባዘጋጀኋቸው መድረኮችም ዋና የፋኖ ተወካይና የፋኖ ደጋፊ የሚባሉ ሰዎች ተሳትፈው በብዛት ለሁሉም ነው የተደረገው በተለየ ሁኔታ ምንም የአማራን ትግል የሚጎዳ ነገር የተነሳበት ሁኔታ የለም እንደውም የሚጠቅም ነገር ነው የሚያግዝ ነገር ነው እየተደረገ ያለው ስለዚህ ሁለተኛው ምክንያታቸው ይሄ ልደቱ የሚባል ሰው ሰላማዊ ትግል ኢትዮጵያ ውስጥ እንዲጠናከር የተዳፈነው ሰላማዊ ትግል እንደገና እንዲያንሰራራ ፍላጎት አለው ጥረት እያደረገ ነው ሰላም ደግሞ ይጎዳናል የዛች ሀገር ችግር በጦርነት ብቻ ነው መፈታት ያለበት የሰላም ነገር ሊነገር አይገባውም የሚል አቋም ይዟል ይሄ ስብስብ ስለዚህ ሁለት ነገሮች ናቸው እንግዲህ አንደኛ እኔን የሰላም ጠበቃ አድርጎ አይቶኛል ሁለተኛ የኢትዮጵያዊነት አስተሳሰብ ጠበቃ አድርጎ አይቶኛል ኤጀንት አድርጎ አይቶኛል ስለዚህ ልደቱን ከመታ ነው እነዚህን ሁለት ነገሮች ማዳከም እንችላለን የሚል እሳቤ ውስጥ ገብቷል ሌላ ምንም ከኔ ጋራ ጣጣ የለው ገዶት አይደለም አሁን የኔ ደህንነት የዘመድ አዝማዶች ጉዳይ ዋናው ለዚህ አካል እንደዚህ አይነት ቅስቀሳ ምክንያት የሆነው እኔን የሰላምና የኢትዮጵያዊነት አጀንዳ ወኪል አድርጎ በማየት ስለዚህ ይሄን ሰውዬ ራሱን ብንወቅሰው ብንሰድበው ስሙን ብናጠፋው ዝም አይደለም እስካሁን ዝም እንዳላለ አይተናል በንብረቱ ካስፈራራ ነው በዘመዶቹ ካስፈራራ ነው ዝም ልናስብለው እንችላለን ፈርቶ ለነሱ ደህንነት ሲል ከትግሉ ሊርቅ ይችላል ብለው አሰቡ ለዚህ ነው አሁን አይሽ እኔን በሐሳብ ማሸነፍ ሳይችሉ ሲቀሩ ቤት መጥቶ በንብረቴ በቤት በዘር ማንዘሮች እነሱን በማስፈራራት ዝም እናስብለዋል ብለው አዲስ የአሉባልታ እቅድ ነድፈው ነው የመጡት አዲስ የጥቃት ስልት ይዘው ነው የመጡት ስለዚህ እኔ ጋር አይደለም ጠባቸው ከሰላምና ወይም ከሰላማዊነትና ከኢትዮጵያዊ አጀንዳ ነው ነገር በቃ እነዚህ ተናግረዋል እኮ በንግግራቸው አማራንና ኢትዮጵያ አማራንና ኦሮሞን በአንድ ላይ የምታኖር አገር መካነች በቅሎ ነች ብለውታል እኛና ኦሮሞ ዘይትና ውሃንን አብረን ልንኖር ልንቀላቀል አንችልም ብለዋል ከዚህ በላይ ጸረ አማራነት ከዚህ በላይ ጸረ ኢትዮጵያዊነት እንዴት ከነ ፕሮፌሰር እስቄል ጋቢሳ ጋር ተንቁጭ ብለህ ትነጋገራለህ ከነዚህ ሰዎች ጋር እንኳንስ መነጋገር አማራ የሆነ ሰው መተያየት የለበትም ከዚህ በላይ ጸረ ሰላም ሆነናል በነገርሽ ላይ ይሄን ቅስቀሳ የሚያደርገው ደግሞ ዶክተር ማነው ፕሮፌሰር ሀብታሙ የፕሮፌሰር እስቄል ወዳጅ ከሱ ጋር ይነጋገራል እኔን ግን ያወግዛል በጣም ብዙ የትግራይ ብሔርተኛ የሆኑ የኦሮሞ ብሔርተኛ የሆኑ ጓደኞች አሉ አብሯቸው የሚሉ ለህዝብ ግን እየወጣ የሚናገረው ልደቱ ከነዚህ ሰዎች ጋር ተገናኘ ይያለ አሁን በፕሮፌሰር ኤፍሬም ይስሐቅ የተዘጋጀ የሰላም ስብሰባ ላይ ለምን ይገኛል ብሎ ነው ቅስቀሳ ያደረገው እና ፕሮፌሰር ኤፍሬምን ግን መጽሐፍ ላሳትም ስፖንሰር አድርጉኝ ይያለ የሚለምን ሰው ነው ይሰው ረርቶታልም ከዚህ ቀደም አይሽ እንደዚህ ነው በህዝብ የሚነገደው እና ለምንድን ነው የዚህ ጥቃት ኢላማ አንተ በተለየ ሁኔታ ይሆንከው የሚለው ሌላ ምንም ምክንያት የለውም ልደቱ ስለሆንኩ አይደለም የተለየ አስተሳሰብ ስላለኝ አይደለም ወይም የአማራን ህዝብ ትግል የሚጎዳ እንቅስቃሴ አድርጌ አይደለም እኔ ከልጅነት እድሜ ጀምሮ እስካሁን ድረስ ለአማራ ህዝብ ሁሉና የምታገል ሰው ከነሱ በፊት እነዚህ ሰዎች በአማራነት መደራጀት ጠባብነት ነው ጎሰኝነት ነው ብለው ሲያወግዙ በነበረበት ሰዓት ተክሌ ሻዋል ጨምሮ ሲያወግዙ በነበረበት ሰዓት ነው እኔ የማህድ አባል ሆኜ ለአማራ ህልውና ስታገል ነበር አሁንም ለአማራ ህልውና ጽሁፎች እየጻፍኩ ሐሳብ እያዋጣው ያለው ሰው አቅሜና ሁኔታው በፈቀደልኝ መጠን ሌላ ምንም ጥፋት ተገኝቶብኝ አይደለም ይሄ ጥፋት አለበትም ብለው አልገለጹ የኔ ጥፋቴ ሰላማዊ መሆኔ ነው የሰላማዊ ትግል አቀንቃይ መሆኔ ነው የኔ ጥፋቴ ኢትዮጵያውያን የጋራ ህልውና ችግር አለን ይሄን ችግር በጋራ መወጣት አለብን መሰባሰብ አለብን ማለቴ ነው የኢትዮጵያዊ አጀንዳ ማራመድ ሌላ ምንም ምክንያት የለም ይሄ ነው ምክንያታቸው
ነው እነዚህ ሰዎች አንዱ ምን መሰለሽ እዚህ የፖለቲካ ላንድስኬፕ ውስጥ ያለው አንዱ ትልቁ ችግር ምንድነው? መርህ የለሽ መሆኑ፣ ፍትህ አልባ መሆኑ። ይሄ በተደጋጋሚ በራሴም ላይ ተከስቶ ያየሁት ነገር ነው። በሌሎች ሰዎችም ላይ ሲከሰት ያየሁት። እኔ ማንም ህሊና ያለው ሰው ማለት ነው የፈለገ የማራምደውን የፖለቲካ አመለካከት ሊጠላ ይችላል፣ ላይቀበል ይችላል። ግን አንድ ትልቅ ዩኒቨርሲቲ ውስጥ የሚሰራ ፕሮፌሰር ወጥቶ እስከ 7 ዘር ማንዘሮች ለዛው በጥንቃቄ ነው ደግሞ የገለጸው በእናቱም በአባቱ ብሎ ከታጠቀ ኃይል ጋር ግንኙነት ያለው አካል እርምጃ መወሰድ አለበት ብሎ ሲናገር ምን ነበር መባል ያለበት? ማንም ህሊና ያለው ሰው የፖለቲካ አመለካከትን የሚቃወምና የማይደግፍ ቢሆን ነው ልደቱ የፖለቲካ አመለካከቱን አንደግፍም፣ እንቃወማለን። ነገር ግን በሱ ምክንያት እንዴት ነው ቤተሰቦቹ ዘር ማንዘሮቹ እርምጃ የሚወሰድባቸው? ይሄማ ብልግና ነው፣ ይሄማ ስህተት ነው፣ ጥፋት ነው፣ አቁሙ ነው ማለት ያለበት አይደለም? አቁሙ። ግን ብዙ ሰው ውስጥ አሁን ፍትህ የለም። ሪዮት ኢትዮጵያ ውስጥ ይሄ ሁሉ መገዳደል እየታየ ያለው ይቺ በታሪክ ትልቅ ናት የምንላት አንድነት አላት የምንላት በብዙ የታሪክ መስተጋብር ተሳስራለች የምንላት ሀገር አሁን እየፈራረሰች ያለችው ያለ ምክንያት አይደለም። የብዙዎቻችን ልብ ውስጥ ፍትህ ስለጠፋ ነው፣ ምክንያታዊነት ስለጠፋ ነው። ፍትህ በእያንዳንዳችን ውስጥ ቢኖር ኖሮ ፍትሁን ስርዓቱ ውስጥ እናገኘው ነበር። ፍትሁን ፍርድ ቤት ስንሄድ እናገኘው ነበር። ፖሊስ ጣቢያ ስንሄድ፣ አስተዳደር ስንሄድ እናገኘው ነበር። በእያንዳንዳችን በህዝብ ውስጥ የሌለ ፍትህ ቤተ መንግስት ሄደን ልናገኘው አንችልም። ፍርድ ቤት፣ ፖሊስ ጣቢያ ሄደን ልናገኘው አንችልም። ትልቁ በኔ የፖለቲካ ሂደት በኔ የፖለቲካ ህይወት ያየሁት አንዱ ተመክሮ ከጊዜ ወደ ጊዜ ኢትዮጵያውያን ምን ያህል ከፍትህ እየራቅን መሄዳችን ነው፣ ከርትዕ እየራቅን መሄዳችን ነው ያየሁት። እና ይሄ በጣም የሚያሳዝን ነው። እንዴት በጣም የሚያሳዝንሽ እኮ ነው። ይሄ ሁሉ የስም ማጥፋት ዘመቻ፣ ይሄ ሁሉ ቅስቀሳ ተካሂዶብኝ መብቴን ተጠቅሜ መልስ ስለሰጠው ስለተቃወም የሚያወግዙት እኔ ነው፣ የሚተቹት እኔ ነው። እነዛን ሰዎች ትልልቅ የመርህ ሰዎች ነን ሲሉ ሲመጻደቁ የነበሩ ሰዎች ሳይቀሩ ጸጥ ነው ያሉት። ሚዲያዎች፣ አንዳንዶቹ ሚዲያዎች ሳይቀሩ ጸጥ ነው ያሉት፣ አልተናገሩ። አንዳንዶቹ አፍ አውጥተው ተቃውመዋል። እኔ እነሱ ደግሞ ይሄ እንዴት ነው ይሄ ትውልድ ኢትዮጵያውያን ኢትዮጵያ የፍትህ ሀገር ናት የምትባለው አይደል? ነብዩ መሐመድ በቁርአን የመሰከረላት የፍትህ ሀገር ነች። ስደት ሲገጥማቸው ወደ ኢትዮጵያ እንዲሰደዱ ፍትህ የሚያውቅ ህዝብ አለ፣ ፍትህ የሚያውቅ መሪ አለ የተባለላት ሀገር ነች አይደል? ማህበረሰባችን ውስጥ በማንኛውም ብሔር ብሔረሰብ የፍትህ ባህል አለ። እኛ ከየት መጥተን ነው ከየት መንጭተን ነው አሁን እንደዚህ ፍትህ የለሽ ነው? እንዴት ነው ሰዎች ላይ የሚደረግ የፍትህ ጉድለት የራሳችን አድርገን ማየት ያቃተን? ለምንድን ነው እኔ አንድ ሰው ላይ ፍትህ ሲጓደል፣ አንድ ህዝብ ላይ ፍትህ ሲጓደል የራሴ አድርጌ ነው ማየው፣ በራሴ ላይ እንደደረሰ ቆጥሬ ነው ያን ነገር መቃወሙ ማወግዘው። ነገ በእኔ ላይ እንደሚመጣ አውቃለሁ። በየተራ ሁላችንም ይደርሰናል። ዛሬ በሐሳቤ በአቋሜ ዘር ማንዘሬ ላይ ጦርነት ሲታወጅብኝ ይሄ በእኔ ላይ የሚቆም አድርጋችሁ የምታስቡ ሰዎች ካላችሁ ተሳስታችሁ። ነገ በእያንዳንዱ ይመጣል። በተለይ እኔ መቼም ፈጣሪ ይሄን ያደርጋል ብዬ አልልም። ይህ አይነት ስብስብ በሆነ ደግሞ መጥፎ የታሪክ አጋጣሚ ቤተ መንግስት ሊገባ ስልጣን ሊቆጣጠር የትኛው ኢትዮጵያዊ ነው የሐሳብ ነፃነት ተጠብቆለት መኖር የሚችለው? ማንነቱ ማን ነው ሊጠበቅለት የሚችለው? እነዚህ ሰዎች እኮ በአደባባይ ወጥተው እኮ የብሔር ማንነቱ መፋቅ አለበት፣ የኢትዮጵያዊ ዜግነታቸው መፋቅ መሰረዝ አለበት፣ ይህን የሚያደርግ ህግ መውጣት አለበት ብለው እኮ የተናገሩት። ይህን ያለ ስርዓት ነው ሰምቼ አላውቅም። አሁን እኔ የምታገለው ብልጽግና ፓርቲ ይህን ሲል ሰምቼው አላውቅም። ከዚህ በላይ ፋሽስታዊ የሆነ አመለካከት አለ ወይ? አንድን ዘር አንድን ቤተሰብ አይደለም አንድን ዘር ወይም አንድን ግለሰብ በፖለቲካ አመለካከቱ ዘሩ እንዳይቀጥል እንዲመክን መደረግ አለበት።
ብሎ የሚናገርን ሰው ካላወገዝን ካልተጠየፍን የት ነው ያለው ያ ፍትህ? የት ነው ያለው ያ መርህ ምክንያታዊነት? እኔ ብዙ ሰዎች ራሳቸውን መጠየቅ ያለባቸው ይመስለኛል። በየአደባባዩ እየወጡ የሚመጻደቁ ሂፖክራትስ ራሳቸውን የመርህ ሰው አድርገው ማሳየት የሚፈልጉ የት ነው አሁን ያለው? ለምንድን ነው ይህን ጉዳይ የማያወሩት? እንዲያዳክመው እያደረግን ተቃዋሚ ጎራ እስካሁንም ድረስ ያለበት መሰረታዊ ችግር ይሄ ነው። ለዚህ በቂ ልምድ አለኝ ከድሮ ከማህል ጀምሮ እንደዚህ አይነት ስህተት አለ በዚህ በትግል ዙሪያ። ይሄ ስህተት በአግባቡ በተገቢው ጊዜ ሊታረም ይገባል፣ ሊፈታ ይገባል ብለሽ ስትናገሪ እንደ ጠላት ነው የምትቆጠሪው፣ እንደ አፍራሽ ነው የምትቆጠሪው። ካንቺ የሚጠበቀው ገዢው ፓርቲ ብቻ የሚሰራቸውን ጥፋቶች መዘርዘር ነው፣ መተቸት ነው። ይሄ ትግሉን ዋጋ ያስከፍላል። እንደው በዚህ በእኔና ባንቺ እድሜ ከመአህድ ጊዜ ጀምሮ ከአማራጭ ኃይሎች ጊዜ ጀምሮ ቅንጅት፣ ሌሎች ከዛ በኋላ የተመሰረቱ ፓርቲዎች እስከ ቅርቡ አብንና ኢዜማ ድረስ ትልቅ ዋጋ አስከፍሏል። አሁንም ይኸውልሽ እነዚህ ሰዎች ንቆ መተው አይደለም መፍትሄው። ሊታወቁ ይችላሉ ብሎ ጉዳዩን አለባብሶ ማለፍ አይደለም። ይህን አስተሳሰባቸውን ወደ መድረክ በደንብ ጎልቶ እንዲወጣ አድርጎ እነሱንና የነሱ ተከታይ የሆነው የህብረተሰብ ክፍል አመለካከት ታግሎ ማሸነፍ ነው መፍትሄ። አለበለዚያ ሄዶ ይህ አስተሳሰብ ትግሉን ያዳክመዋል፣ ከማዳከምም አልፎ እንዲኮላሽ ያደርገዋል። ከዚህ ቀደም የነበረን ልምድም የሚያሳየው ይሄ ነው። በየድርጅቶቹ የሚነሱ ትችቶች ቦታ አግኝተው መልስ ቢሰጣቸው ነው። ይሄ እንደ ፓርቲም እንዳገርም ያለብን ችግር ነው። ድክመት አለ፣ ችግር አለ ሲባል ምንድነው ያ ችግር? ምንድነው ያ ድክመት? እንዴት ነው መፈታት ያለበት የሚለው ቦታ አግኝቶ ቢፈታ ኖሮ ይሄ ሁሉ ፓርቲ ትልልቅ የህዝብ ተስፋ ከፈጠረ በኋላ አይፈርስም ነበር፣ አይጠፋም ነበር። በዚህ አመለካከት ነው ችግር ውስጥ እየገባን ያለ ነው። የእነዚህ ሰዎች አስተሳሰብ ደግሞ ቅድም ዘርዝረነዋል፣ መመለስ የለብንም። የራሱ የሆነ ማህበራዊ መሰረት አለ፣ የራሱ የሆነ ውክልና አለው፣ የራሱ የሆነ ድርጅት አደረጃጀት አለው። በውስጡ ያቀፋቸው ሰዎች ፊደላውያን ቀላል ሰዎች አይደሉም። በትምህርት ደረጃ ፕሮፌሰር፣ ዶክተር የሚባል ደረጃ ላይ የደረሱ ናቸው። እንዲህ አይነት ደግሞ የትምህርት ደረጃ በህዝባችን ውስጥ ትልቅ ተቀባይነት አለ። ህዝባችን ለተማረ ሰው ትልቅ አክብሮት አለ። እነዚህ ሰዎች የሚሰሩት ስራ እንዲሁ ዝም ብሎ ተንቆ የሚተው አይደለም። ስለዚህ የሚሻለው አስተሳሰባቸውን በደንብ ህዝቡ እንዲያውቀው ምን ያህል አደገኛ እንደሆነ፣ አፍራሽ እንደሆነ፣ ትግሉን የሚያዳክም የሚያከሽፍ እንደሆነ ማሳየትና ህዝቡ ራሱ የዚህ እንቅስቃሴ የዚህ ትግል አካል ሆኖ ይህን አስተሳሰብ እንዲያሸንፉ ማድረግ ነው። ይህን ማድረግ ካልቻል ከዚህ በፊት በታሪክ ያየናቸውን ስህተቶች መድገም ነው። አሁን ያለው የአማራ ህዝብ ትግል እንቅስቃሴ ከዚህ ቀደም የህዝብ ተስፋ ሆነው እንደተዳከሙትና እንደተቆላሹት ሁሉ እንዲሆን ነው እናደርገው። እጣ ፈንታው ከዛ የተለየ እንዲሆን አናደርገው። ስለዚህ እኔ አልስማማም። ይሄ አይ ሄሮ ይሆናሉ ይታወቃሉና ዝም ብለን እንለፈው የሚለው በሽታውን ማሳደር፣ ውስጡን እንደነቀርሳ በልቶ እንዲያጠፋን ማድረግ በጣም የተሳሳተ አመለካከት። ይሄ ደግሞ ደጋግሞ በታሪካችን ታይቶ ይሄ ቅንጅትን አመለካከት ኧረ ይሄ አቅጣጫ ትክክል አይደለም፣ መስመር መያዝ አለበት፣ እንዲህ አይነት ችግር አለ ስንል ተወገዘ፣ ዘመቻ ተካሄደበት። እሱን እርሺው። የዛሬ 5-6 ዓመት የዶክተር አብይ አመራር ሲመጣ ወደ ስልጣን ኖ መስመሩን እየሳተ ነው፣ አቅጣጫውን እየሳተ ነው፣ ትክክል አይደለም። አንቺ እኔ አንዳንድ ሰዎች ስንናገር የተደረገብን ዘመቻ ታስታውሱ፣ ያስከፈለን ዋጋ ከፍተኛ። ይሄ አሁን እኔን የሚያወግዘው አካል እኮ የዛሬ 5-6 ዓመት ዋና ቀንደኛ የዶክተር አብይ አገዛዝ ደጋፊ ሆኖ በእኔና ባንቺ ላይ ዘመቻ ሲያደርግ የነበረው እኮ። እንዴት ሙሴን ትተቻላችሁ፣ አዳኛችንን መሪያችንን ትተቻላችሁ ሲለን እኮ የነበረ ይሄ በተግባር ደግሞ ደጋግሞ ያየነው ችግራችን። ከሌሎች ስህተት መማር ባንችል፣ ከሌሎች ድክመት መማር ባንችል፣ ከራሳችን ስህተትና ጥፋት ደጋግመን ከፈጸምነው ስህተት እንዴት ነው መማር የሚያቅተን? ይህ እኮ አስቸጋሪ ነገር እና ይሄ አካሄድ እኔ አልደግፈውም ማለት ነው፣ የማያዋጣ ነው። ይሄ ጥርሳችን ነቅሰን ታግለን ልናሸንፈው የሚገባ አስተሳሰብ። ይህ አስተሳሰብ ትግሉ ውስጥ አይደለም፣ በትግሉ ዙሪያ እስካለ ድረስ የኢትዮጵያ ህዝብ ትግል፣ የአማራ ህዝብ ትግል
ቢልሚ የትም ሊደርስ አይችልም። ካሁን በፊት ሌሎች የገጠማቸው ጣፈንታ ነው ሊገጥሙ የሚችል እና እኔ የሚያዋጣ አመለካከት አይመስለኝም። ያ ማለት ያው ምልሽ አንዳንዱ ሰው ግራ ይገባዋል። ምን አጥፍተህ ነው ይቅርታ የምትጠይቀው? ያንተ እኮ ችግር አይደለም ይላል። ምንም ጥርጥር የለውም። ግን ለአንዳንድ ጉዳይ ላይ ይቅርታ የምትጠይቂው አንቺ ስላጠፋሽ አይደለም። አንዳንድ ጊዜ እናያለን እኮ አይደለም እንዴ የዛሬ 200 300 ዓመት ወይም ከዛ በፊት የሆነ አካል ስላጠፋው ጥፋት እኮ አሁን ላይ ያሉ አንዳንድ መንግስታት ድርጅቶች ይቅርታ ይጠይቃሉ። ያልነበሩ ማለት ነው። እንትናቸውን ለመግለጽ ነው፣ ሲምፓቲያቸውን ለመግለጽ እና እኔ ምልሽ እዚህ ትግል ውስጥ የገባሁት በቃ ትግሉ የሚጠይቀውን ዋጋ ሁሉ ለመክፈል ተዘጋጅቼ ነው። ይሄን ስልሽ መጀመሪያ ላይ ትግል ውስጥ ስገባ እንዲህ አይነት ፍዳ ይደርስብኛል ብዬ አስቤ አይደለም። ምንም እንደዛ ብዬ አስቤ አላውቅም። ያው ከመጣም ደግሞ ችግር የሚመጣው ከገዢ ፓርቲ ነው የሚመጣው ከምታገለው ብዬ ነው እንጂ ተቃዋሚ ከሆነ ኃይል እንዲህ አይነት ችግር ይገጥመኛል የሚል ሐሳብ አልነበረኝም። ትግሉ ውስጥ ገብቼ መጀመሪያ የተማርኩት ትልቅ ትምህርት ለካስ የፖለቲካ ትግል ውስጥ ሲገባ ከምትታገዩ ገዢ ፓርቲ ጋር ብቻ አይደለም ወይም ከሱ ብቻ አይደለም ጥቃት የሚመጣብሽ እንዳንቺ ስርዓቱን ታገላለሁ ካለም ኃይል ነው የሚለው ነገር ነው በጣም የተማርኩት። እና ያም ሆኖ በሂደት ብዙ ዓመት አሳለፍ የወጣትነት ዘመኔን ነው ለዚህ ትግል የሰጠሁት። በዚህ ትግልም ደግሞ ብዙ ሀብት ንብረት አጥቻለሁ። እኔ ወደዚህ ትግል ስገባ ምርጥ የሚባል መኪና አዲስ አበባ ላይ ምነዳ ሰው ነበርኩ። የውጭ ንግድ ከጀመሩ በጣም ጥቂት ሰዎች አንዱ ነበርኩ ያኔ ነው። በዛ ጊዜ ከኔ ጋር ንግድ የጀመሩ ሰዎች ዛሬ ቢሊዮነሮች ናቸው፣ ከሚሊዮን አልፈው ነው። ያን ሁሉ አሳልፌ ነው የሰጠሁት። በህይወቴ ብዙ አምቢሽን ነበረኝ፣ ብዙ ራዕይ ነበረኝ። ያን ሁሉ ለፖለቲካ ትግሉ ነው አሳልፌ የሰጠሁት። ስፖርተኛ ነኝ፣ ራሴን የምጠብቅ ሰው ነኝ። ያም ሆኖ ግን ከፍተኛ የሆነ የጤና ችግር ውስጥ ነው ያለሁት። ይሄ ሁሉ ጤናዬን ያጣሁት በዚህ የትግል ሂደት ነው። ብዙ ነገር አጥቻለሁ እና ከዚህም ሁሉ ሂደት በኋላ በቃ ይሄን የወጣትነት እድሜን ካሳለፍኩ በኋላ ምን እንዳይገጥመኝ የምፈራው ነገር አለ፣ ምን እንዳላጠው የምፈራው ነገር አለ። ስለዚህ ይሄ ትግል ለሚጠይቀው ነገር እስከ መጨረሻው ድረስ ታምኜ መስዋዕትነት መክፈል አለብኝ፣ ዋጋ መክፈል አለብኝ ብዬ ራሴን አሳምኜ የገባው ሰው። ስለዚህ ፖለቲካ ውስጥ ነው የገባሁት። ፖለቲካው እጅግ የቆሸሸ ነው። በዚህ ምክንያት ሊደርስብኝ የሚችለው ነገር ሁሉ አምኜበት ነው እየታገልኩ ያለሁት። ግን ሪዮት ከኔ ጋር ዝምድና ለመፍጠር ከኔ ለመፈጠር ዘመድ አዝማድ ሆኖ አቅደው ጠይቀው ያልተወለዱ ሰዎች አንዳንዶችም ከኔ አስተሳሰብ ተቃራኒ ከልቤ ነው የምናገረው የአማራ ብሔርተኝነት ደጋፊ ሆኖ የፋኖ ደጋፊና አባል ሆኖ ሰዎች ሳይቀር ዘመዶች አሉ። ገንዘብ የሚያዋጡ ስማቸውን ልጠቅሳቸው ከኔ አመለካከት በተለየ ማለት ነው። አንድ ታናሽ ወንድሜ የዛሬ ዓመት ሰምቼ ነግሬሽ እንደሆነ አላውቅም፣ የአማራ ተወላጆችን በፋኖ እንቅስቃሴ ምክንያት እየታደኑ ሲታሰሩ ታናሽ ወንድሜ ታስሮ 9 ወይም 10 ወር ገደማ ታስሮ ነው ቅርብ ጊዜ የተፈታው የፋኖ ደጋፊ ነው። እነዚህም ሁሉ ዘመድ አዝማዶችን ከኔ ጋራ ኢቭን አመለካከት የማይጋሩ ማለት ነው የማይጋሩ አንዳንዶቹም ይቃወሙ። ሁለቱን ልንገርሽ የኔን የፖለቲካ አመለካከት ከአንዳንድ እህቶቼ ጀምሮ ከእናቴ ከወለደችኝ እናቴ ጀምሮ የማይደግፏል። እነዚህን ሁሉ ዘመዶቼን ተጠያቂ የሚያደርግ እርምጃ እንዲወሰድባቸው የሚል ዘመቻ ሲከፈት በጣም ያሳዝናል። እነዚህ ሰዎች በራሳቸው ምንም ወንጀል ፈጽመው አይደለም፣ ስህተት ፈጽመው አይደለም ለዚህ የተዳረጉት። እኔ እዚህ ፖለቲካ ውስጥ ስለተገኘሁ በእኔ ምክንያት ነው እንዲህ አይነት ስጋት ውስጥ እንዲገቡ። አልተገደሉ ሊሆን ይችላል፣ ግን ከፍተኛ የሆነ የስነ ልቦና ቀውስ ውስጥ ነው አሁን ያሉት፣ ስጋት ውስጥ ነው ያሉት። ለራሳቸው ለልጆቻቸው ያስባሉ። አንድ ስሜታዊ የሆነ ሰው በእነዚህ ሰዎች ቅስቀሳ ተታሎ ተሳስቶ እርምጃ ሊወስድባቸው ይችላል። እሱ ብቻ አይደለም አገዛዙ እኔ እርምጃ በወስድባቸው በዚህ ሰውዬ ዘመዶች ላይ ሌላ የፋኖ ኃይል ወይ ምናምን ነው የወሰደባቸው ሊባል ይችላል ብሎ ጥቃት ሊፈጽም ይችላል። በዚህ ሁሉ ነገር ይሰጋሉ። ለዚህ ሁሉ የተጋለጡት እነዚህ ሰዎች ራሳቸው በሰሩት ስራ አይደለም፣ በእኔ ምክንያት
የኔ ዘመዶች ናቸው ከኔ ጋራ የደም ንክኪ ያላቸው ተብለው እና እኔ በዚህ ዘመዶቼ ላይ ሊደርስ የሚችለው የስነ ልቦና ጫና አደጋ ልከላከል አልችልም። አቅሙ የለኝም፣ እድሉ የለኝም። ቢያንስ ግን ይቅርታ ልጠይቃቸው ፈልጋለሁ። አዝናለሁ። ከእነሱ ባልፈጠር ጥሩ ነበር። ከሆነ ግን ምን ማድረግ ይቻላል? እና ይቅርታ ሌላ ነገር ማድረገው ስለሌለኝ አትሊስት ይሄን ማድረግ አለብኝ በሚል ይገባቸዋል። ምን ሌላ ነገር ላደርግ እችላለሁ? የሚረዳ ሰው ምን ያህል የእነዚህ ሰዎች አስተሳሰብ አደገኛ እንደሆነ ምን ያህል በብዙ ቅራኔዎች የታጨቀ እንደሆነ ለማሳየት ነው። እና እንግዲህ ሰዓቱ አይበቃም። 11ን አሁን ማቅረብ አንችልም፣ ግን በአንድ በአምስት ነጥብ ሊካተቱ የሚችሉ ናቸው። አንደኛው ምንድነው ያው አቶ ተክሌሻው ከዚህ ቀደም ሲናገር እንደተሰማው እስከ 7 ዘሩ ድረስ የጠራ የአማራ ደም ወይም ትውልድ የሌለው ሰው የአማራ ትግል መሪ መሆን የለበትም የሚል አቋም ነው እነዚህ ኃይሎች የሚያራምዱት። እንግዲህ ይሄን ምን ያህል አደገኛ እንደሆነ መገንዘብ ይኖርብናል። እንደው ለመሆኑ እንደው የጠራ ደም ማለት ምን ማለት ነው? እንዴት ነው? በየትኛው ላቦራቶሪ ነው ተመርምሮ የሚታወቀው የሚለው ወደ ጎን ትተነው ይገኛል ወይ? አማራ ክልል ውስጥ ከሌሎች ብሔር ብሔረሰቦች ጥርት ያለ ደም ያለው ያልተነካካ ይገኛል? ከኢትዮጵያ ሪያሊቲ በጣም ውጭ የሆነ ነገር አማራ ክልል ውስጥ አገዎች አሉ፣ አርጎባዎች አሉ፣ ኦሮሞዎች አሉ፣ ብዙ ብሔር ብሔረሰቦች አሉ። ከዛ ውጪ አማራ ክልል ያሉት አሁን 4 የቀድሞ ክፍለ ሀገራት ካየናቸው ሁሉም ከኦሮሞ ጋር ይዋሰናሉ። ቢያንስ ወሎና ጎንደር ደግሞ ከትግራይ ጋር ይዋሰናሉ። ወሎ ከአፋር ጋር ይዋሰናል። ሸዋ ከአፋር ጋር ከኦሮሞ ጋር ይዋሰናል። እና ይገኛሉ ወይ የአማራ ትግል መሪ የሚሆን በዚህ ደረጃ? አሁንስ በዛ ትግል ውስጥ ያሉ ሰዎች ደማቸው ተመርምሮ በዚህ ደረጃ የጠራ የሚባል የአማራ ደም ኑሯቸው ነው ወይ የአማራ መሪ የሆኑት? እነዚህን ሰዎች ስብስብ ውስጥ ያሉ ሰዎችን ጨምሮ እና በዚህ ደረጃ እጅግ አደገኛ የሆነ አቋም የያዘ ስብስብ ነው አንዱ። ሁለተኛው በቃ የፖለቲካ ባላንጣዎች ወይም ተቀናቃኞች የሚላቸው ላይ ያወጃቸው አዋጆች አሉ። አንዱ ማህበራዊ መገለል ነው። ሰምተሽ ከሆነ ይሄ መጨረሻ ላይ 9 ሆነው ባደረጉት ውይይት አንደኛው አባል ምንድነው ያለው? ማህበራዊ መገለል ሊደረግባቸው ይገባል እንደዚህ አይነቶቹ ሰዎች እና ዘርማንዘሮች ከነዚህ ሰዎች ጋር ምንም አይነት አብሮ መብላት፣ መጠጣት፣ መነጋገር ተገቢ አይደለም ብለው ነው ያሉት። እንዲህ አይነት አመለካከት አንጸባረቁ የተባሉ ሰዎች ላይ ምን ያህል ከዚህ ቀደም በቁጣ ትችት እንዳቀረብን ታስታውሻለሽ? ምን ያህል አሁን ይሄ ኃይል መጥቶ ማህበራዊ መገለል ስንቱ እንደሚገለል አላውቅም። ምክንያቱም አማራ ክልል ከብልጽግና ጋር የሚሰራው ኃይል በቁጥር ቀላል አይደለም። በሚሊዮኖች የዚህን ሁሉ ሰው ከነዘመድ አዝማዱ ማህበራዊ መገለል እንዲደረግበት መስበክ ማለት ነው የት ነው የሚያደርሰው? ይሄም ትልቅ ግጭት ነው። ሌላው እንዲህ አይነት አመለካከት ያላቸው ሰዎች የብሔር ማንነታቸው ኢትዮጵያዊ ዜግነታቸው መቀማት አለበት። ይሄን የሚቀማ ህግ መውጣት አለበት። እንግዲህ ተመልከች፣ ሐሳብ ነፃነት፣ የመቃወም ነፃነት ሁሉ ገደል ገባ ማለት ይሄን ነው የሚለው። ከዛም አልፎ ቅድም እንዳልኩሽ እንደ ሂትለር ዘራቸው እንዳይቀጥል እንዲቋረጥ ነበር። ይሄን የሚሰማ ሰው ከዚህ ኃይል ጋር እንዴት ነው አብሮ የሚቆም? የዚህ ኃይል ደጋፊ እንዴት ነው? ሩቅ ያለውን ታይ እንዛው አማራ ክልል ውስጥ ያለ ዜጋ። ሌላው ከንብረት ጥያቄ ጋር አንስቶ ከመሬት ጥያቄ ጋር የተነሳው አቋማቸው ነው በጣም አስፈሪ። አማራ ክልል ውስጥ ያለው መሬት የአማራ ብሔር የወል መሬት ነው። ይሄን ካልሽ በኋላ ከወለጋ ከደቡብ ስለሚፈናቀል አማራ እንዴት ብለሽ ነው ተከራካሪ ነሽ ምትቆም? መጤናችሁ፣ ስደተኛ ናችሁ፣ ሰፋሪ ናችሁ፣ መሬታችሁ አይደለም ውጡ፣ መሬቱ የኛ ነው መባሉን ስናወግዝ ነው የኖርነው። የአማራ ትግል ዋናው መነሻም ይሄ አጀንዳ ነው። ጥቃት በዋናነት የደረሰባቸው
የዚህ ብሔር ፖለቲካ ሰለባ የሆኑትም ከአማራ ክልል ውጪ ያሉ አማሮች ናቸው። አሁን ለአማራ ህዝብ ቆረቆራለሁ የሚለው ይሄ ስብስብ መጣና ሌላውን ተውትና አማራ ክልል ውስጥ የኛን አመለካከት የማይደግፉ ጠላት ብለን የፈረጅናቸው ሰዎች ንብረት የሰፈረው የአማራ ብሔር የወል መሬት ላይ ስለሆነ መወረስ አለበት፣ እርምጃ ሊወሰድበት ይገባል የሚል አቋም ነው። ይሄን ያራመደ አካል የብሔር ፖለቲካን ይቃወማል እንዴት ሊል ይችላል? ይሄን ያራመደ አካል አሁን በስራ ላይ ያለውን ህገ መንግስት እንዴት ሊቃወም ይችላል? ሌላውና የመጨረሻው በጣም እጅግ አደገኛው ለህዝብ ያላቸው አመለካከት የማንም ህዝብ ትግል ህዝብን እንደ ህዝብ የሚጠላ ከሆነ በጠላትነት የሚፈርጅ ከሆነ አስቀድሞ የተሸነፈ ነው፣ የትም ሊደርስ አይችልም። እነዚህ ሰዎች ህዝብን ነው እንደ ህዝብ እየፈረጁ ያሉት፣ የፖለቲካ አመለካከቶችን ወይም ደግሞ የፖለቲካ ኃይሎችን አይደለም። እዚህ ቀደም ቲፒኤልኤፎች በእንዲህ አይነት ፍረጃ ሲከሰሱ፣ ኦነጎች በእንዲህ አይነት ፍረጃ ሲከሰሱ አትሊስት እናንተ አጣማችሁት ነው እንጂ እኛ ህዝብን አላልንም፣ ገዢውን ማህበረሰብ ነው የፖለቲካ ኃይሎች ነው ያልነው ብለው ለመከላከል ይሞክራሉ። ይሄኛው ኃይል ግን በድፍረት በኩራት ወጥቶ ህዝብን ነው በጠላትነት የፈረጀው። የትግራይን ህዝብና ህወሓትን ለይተን ማየት የለብንም። ልደቱ እነዚህን ሁለት ኃይሎች ለዩ ነው እያለን ያለው። ይሄን ማድረጉ በአንዳነት ነው። የትግራይ ህዝብና ወያኔን አንለይም ነው እያለ ያለው። ምን ማለት ነው? ህዝብን በጠላትነት መፈረጅ። የኦሮሞን ህዝብ በጠላትነት ነው የፈረጁት፣ ከፖለቲካ ኃይሎችም ሳይለዩት ማለት ነው። የተባለው ነገር ለፖለቲካ ኃይሎችም አይገባቸው፣ ግን ከፖለቲካ ኃይሎች ለመለየት ምንም ሙከራም ሳያደርጉ ሳይጠነቀቁ ምንድነው ያሉት? መጤ ህዝብ ነው። የዛሬ 450 ዓመት ወደ ነበረበት አገሩ መመለስ አለበት። ከኦሮሞ ህዝብ ጋር አብረን ልንኖር አንችልም፣ ዘይትና ውሃ ነን። ኦሮሞንና አማራን በአንድነት የምታኖር አገር በቅሎ ነች፣ የመከነች ነች። የኦሮሞን ህዝብ በአንድ በኩል በጠላትነት ፈርጀውታል፣ በሌላ በኩል ደግሞ ኢትዮጵያዊ ማንነቱን ሰርዘውታል። አንድ ጊዜ እንዲህ አይነት ኃይል ይሄን ካለ በኋላ ኢትዮጵያ ውስጥ የብሔር ፖለቲካን የሚያራምደው ወይም ያመጣብን ወያኔ ነው ኦነግ ነው ብሎ ሊቃወም ይችላል፣ ሊያወግዝ ይችላል። እኛ እንደሌሎቹ ወይም እንደ ህወሓት እንደ ኦነግ ብሔርተኞች የኢትዮጵያን አንድነት ጥያቄ ውስጥ አናስገባም ብሎ ሊመጻደቅ ይችላል። ከኦሮሞ ህዝብ ጋር ካልኖር፣ ከትግራይ ህዝብ ጋር ካልኖር ኢትዮጵያ የምትባል ሀገር እኮ አትኖርም። ኢትዮጵያዊነት እኮ የለም። እኔ በጠቅሉ ምንሽ እነዛ 11 ነጥቦች በትክክል የዚህ ኃይል የፖለቲካ ችግር ምን እንደሆነ ምን ጣጣ እንደሚያስከትል በጥያቄ መልክ ያቀረብኩባቸው ናቸው እና ሁሉንም ልዘረዝራቸው። በዋናነት ግን እነዚህ ናቸው የዚህ ስብስብ አቋሞች። እነዚህ አቋሞች እንደ ቀላል ነገር በንቀት ማለፍ ትክክል አይደለም። አድበስብሶ ማለፍ ትክክል አይደለም። እነዚህ አስተሳሰቦች እንደምታ የአማራ ህዝብ ትልቅ ዋጋ ያስከፍላል፣ የኢትዮጵያን ህዝብ ትልቅ ዋጋ ያስከፍላል። ትግሉን አሸናፊ አያደርግም ብቻ አይደለም፣ በዛ ቢቆም ሰየው ነበር። ኢትዮጵያ ውስጥ አሁን እየታየ ያለውን እየተላለቁ የመፈራረስ እንቅስቃሴ የበለጠ አይቀሬ ያደርገዋል። እና ይሄን ሁኔታ ህብረተሰቡ እንዲረዳው እንዲሁ ዝም ብለን ለመቃወም ብለን እየተቃወምን እንዳልሆነ በጣም አስፈሪ አደገኛ የሆነ ነገር እየመጣ ስለሆነ ነው። ይሄ ኃይል የሚያራምደው ነገር በእርግጥም ሳይደመር ሳይጨመር ፋሽስታዊ መሆኑን ለማሳየት ነው እነዛን 11 ነጥቦች ያቀረብኩት። ሌሎቹን ቤተሰቦችን ባካችሁ ተዋቸው፣ ትኩረታችሁን እኔ ላይ አድርጉ። እኔ የፈለገውን ነገር ልታደርጉ ትችላላችሁ፣ እቋቋመዋለሁ። ባለቋቋመውና በእናንተ ዘረኛ ቅስቀሳ ምክንያት የፈለገ የንብረት የአካል የህይወት ዋጋ በከፍልም እቀበለዋለሁ። የትግሉ አካል አድርጌ ወስጄዋለሁ። ቆይቻለሁ። ጥቃት የሚመጣው ከገዢው ፓርቲ ብቻ እንዳልሆነ ከተቃዋሚም ሊመጣ እንደሚችል ካወቅኩ እኔ ቆይቻለሁ። ይሄን ከተረዳው ቆይቻለሁ። የዛሬ 20 ዓመት የጻፍኩትን የዓለም እርሻ መለስ ብላችሁ ማንበብ ትችላላችሁ። ስለዚህ አንዱ ምን ማጸነው እነዚህ ሰዎች ሊና እንደሌላቸው እንደማይሰሙ አውቃለሁ። ግን እታች ያለው የሚሰማው ሰው
ጥንቃቄ እንዲያደርግ የምፈልገው ፕሊዝ ዘመድ አዝማዶችን ተዋቸው። እነሱን አይመለከታቸውም ይሄ ጉዳይ አይመለከታቸውም። በማይመለከታቸው ጉዳይ በፍጹም ተጠቂ መሆን የለባቸው። ስለዚህ ችግር ካለባችሁ ጥቃትን መሰንዘር ካለባችሁ በእኔ ይወሰን። አንዱ ምለው ነገር ይሄ ነው። ሁለተኛው የፋኖ ኃይሎች ይሄን ጉዳይ ማውገዝ ኃላፊነት አለባቸው። አንዱ የፋኖ ዋና ቃል አቀባይ የጎጃም ዕዝ ቃል አቀባይ አስረስ ማሬ ቅርብ ጊዜ ወጥቶ በዚህ ጉዳይ ላይ አስተያየት ሰጥቷል። የሚናገረውን የሚያውቅ ሰው ነው፣ ፖለቲካ የሚገባው ሰው ነው። በደንብ እረዳለሁ። ይሄ የሰጠው አስተያየት ግን ይሄ ጉዳይ እኛን የሚመለከት ጉዳይ አይደለም፣ የሀብታሙና የልደቱ የግል ጉዳይ ነው ብሎ ነው የሰጠው። ትልቅ ስህተት ነው። በእነዚህ ሰዎች አስተሳሰብ መጠናከር ከማንም በላይ ዋጋ የሚከፍለው መሬት ላይ የህይወት መስዋዕትነት እየከፈለ ያለው ኃይል እስካሁንም እየከፈለ። ስለዚህ ይሄን ጉዳይ አያገባንም ሊል አይችልም። የፋኖ ማንኛውም አመራር አይመለከተንም የግል ጉዳይ ነው ሊል አይችልም። እንደውም ከሁሉም አስቀድሞ ኃላፊነት አለ። ይሄን መረዳት ያስፈልጋል። የጉዳዩ ዋና ባለቤት የሆነው ደግሞ የአማራ ህዝብ እንደዚህ አይነት ሰዎች በትግሉ ውስጥ አይደለም በትግሉ ዙሪያ እስካሉ ድረስ ትግሉ የትም ሊደርስ አይችልም። የበለጠ የአማራ ህዝብ ለባሰ ጥቃት፣ መከራ፣ ዕዳ፣ ፍዳ ይጋለጣል እንጂ ትግሉ ውጤት ላይ ይደርስ አይችልም። ስለዚህ በማንኛውም መስክ ትግል እያደረገ ያለ የአማራ ህብረተሰብ እነዚህን ኃይሎች መነጠል አለበት፣ ማውገዝ አለበት፣ አስተሳሰባቸውን ታግሎ ማሸነፍ አለበት። ሶስተኛ ሌሎች ኢትዮጵያውያን ናቸው። እርግጥ ነው ይሄ ኃይል ያራመደ ያለው አካል አስፈሪ አመለካከት አስፈሪ አደገኛ ነው። ይሄ በውስጣችሁ የስሜት መረበሽ ሊፈጥር እንደሚችል እረዳለሁ። ግን አንድ ሀቅ መረዳት አለባችሁ። ይሄ አስተሳሰብ በምንም ተአምር ከአማራ ስነ ልቦና ከአማራ አስተሳሰብ ጋር መሄድ አይደለም። ከአማራ ከአብዛኛው የፋኖ ኃይል ጋር መሄድ አስተሳሰብ አይደለም። ስለዚህ በእነዚህ ሰዎች አስተሳሰብ ምክንያት በአማራው ህዝብ ላይ የአማራን ህዝብ ሰቆቃ ለማስቆም በሚታገሉ አጠቃላይ ኃይሎች ላይ መጥፎ አመለካከት ሊኖራችሁ አይገባም። በዚህ ረገድ እንዲህ አይነቱ ኃይል እንዲሸነፍ በሚደረገው ትግል ከማንም ጎን እኛ አብረን እንቆማለን፣ እንታገላለን። ይሄ የአማራ ህዝብ አመለካከት አይደለም። ይሄ የአብዛኛው ታጋይ አመለካከት አይደለም። ይሄን መረዳት አለባቸው የሚል እምነት አለኝ። ይሄን ነው እኔ ማስተላለፍ የምፈልገው። ከዛ ውጪ እኔን በአስተሳሰብ ማሸነፍ ሳይቻል ሲቀር እንዳልተቻለ ዛሬ አይደለም በተደጋጋሚ ላለፉት 30 ዓመታት ታይቷል። እንዲህ ሊሸነፍ አይችልም በቀላሉ። ስለዚህ በንብረቱ እንምጣበት፣ በዘመድ አዝማዱ በዘሮቹ እንምጣበት ተብሎ እየተደረገ ያለው ሙከራ ምንም እኔን ከዚህ ትግል አያስወጣኝም። በዚህ አካሄድ ልደቱን እናሸንፋለን ብላችሁ የምታስቡ ሰዎች ካላችሁ እኔን አላወቃችሁም፣ ያለፍኩበትንም ታሪክ አታውቁም ማለት ነው። ተስፋ ቁረጡ፣ አትችሉ። አንድ መርህ አለኝ ከማንኛውም ኢትዮጵያዊ ወገኔ ጋር የፈለገው አይነት የፖለቲካ ቅራኔ ቢኖረኝ ችግሬን ቁጭ ብዬ መነጋገር አለብኝ፣ በውይይት በድርድር መፍታት አለብኝ የሚል ጠንካራ መርህ አለኝ። ቢያንስ ለዚህ መርህ መታመን አለብኝ ብዬ ነው ያልኩት። ያን ሐሳቤን አሁን አልቀየረው ፍላጎት አለ። አሁን ይወያይ፣ ፖለቲካ እናውራ፣ እንከራከር፣ ህዝብ ፍርዱን ይስጥ። ማን ነው የአማራ ጠላት፣ ማን ነው የአማራ ወዳጅ? ህዝብ ፍርዱን ይስጥ። በራስሽ ሚዲያ ብቻ እየወጣሽ አሉባልታ በማውራት የሰውን ስም በማጥፋት ዘመቻ ማካሄድ ግን በጣም የሚገርምሽ እኮ ነው። ይሉንታ እንትን እኮ የላቸውም፣ ይሄ ስልት እንኳን የላቸውም ሲዋሹ። አሁን በቀደም አንዱ ስሜን ሲያጠፉ የነበሩት እኛ የማዕህድ አባል ነበርን፣ ማዕህድን ያፈረሰው ልደቱ ነው እያሉ ነው። ማዕህድ ወደ መኢአድነት የተቀየረው እኔ ከማዕህድ ከወጣው ከ4 ዓመት ነው። ግን እኛ ነበርን እዛ ውስጥ አብረን ታጋዮች ነበርን። ልደቱ ነው ያፈረሰው እያሉ ነው ስም ያጠፉት። እንደው ምሳሌ ማለት ነው። እኔ ይሄን ሁሉ ዘርዝሬ የምልሽ ሊጨርሰው አልችልም። እና ሐሳብ አለን ካላችሁ፣ ዕውቀት ካላችሁ፣ ለኢትዮጵያ ህዝብ ለአማራ ህዝብ የሚጠቅም ነገር አለን ካላችሁ ኑ ቅረቡ፣ እንወያይ፣ እንከራከር። ሐሳባችን ያንዳችን አሸናፊ ይሆናል። ህዝብ ፍርዱን ይሰጣል። ይሄን ጥሪም እንደው በዚህ አጋጣሚ ማቅረብ እፈልጋለሁ። ከዛ